እኔን መነኝ። ዝም በይ አንቺ። አላውቅልሽም ፍቅር፣ ሂጂና ጉዳይሽን ከሷ ጋር ጨርሽ። አዴን ይቅርታ እንደጠየቅሻት ቤዛን ይቅርታ ማጠየቂያት ከሆነ አዝንብሻለሁ ፍቅር። እስካሁንም እኮ ታግሰን ቁጭ ያለው አንተን አክብረን ነው እንጂ ቤዛ ባህሪያ በጣም ከባድ የሆነች ልጅ ነው። እኔ ላይ ነው እንደዚህ ድምፅሽን ጮክ አድርገሽ የምትናገሪ? ማን ነው ቤዛ ላይ ባናት ያልሽ አንቺ? አያገባሽም። በእናትሽ እያሳመምሽ ነው። እጅ ልቀቂኝ። ልጅቷ በጣም ልክስክስ ነገር ናት። ታዲያ የባርኪንም የኤላንም ንብረት ፈልጋ ነው እዚህ ድረስ የመጣችው። ያው አንዳንዴ ፍቅርሽ ከአቅሜ በላይም ሲሆንብኝ መጥቼ ላንባርቅብሽ እችላለሁ። አሁን ያልኩሽን አድርጊ፣ አስተናግጃቸው። እኔ የአንቺ ሰራተኛ አይደለሁም። ቆይ ከኔ ምን ብለሽ ነው ገንዘብ የተቀበልሽ? ከአንተም ገንዘብ ተቀበላለች? ታዲያ ይህን ሁሉ ነገር ካወቅሽ ለምን ነበር ፍቅሩን ያልተቀበልሽ? ከዚህ በኋላ አንቺን መስማት አልፈልግም። እስካሁን ራሱ የሰማሁሽ በጣም ይጸጽተኛል። እሺ የቀበጡለት ሞት አይገኝም፣ የሰረቁለት ደግሞ መሯሯጥ አይቀርም ይባላልና ዛሬ ቤዛ እናቴ ከውርደት ላይ ውርደት የውርደት ካባን ተደራርበዋለች። ጀግናናዋ ጠንካራዋ ለሊ ዛሬ ባርኮትንና ኤላን ከጉድ ጅራታቸውን ይዛ ሳብ አድርጋ አትርፋቸዋለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ በያላችሁበት የምድር ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ተወዳጆች ለመጀመሪያ ጊዜ ስትገቡ ቻናሌን ሰብስክራይብ በማድረግ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ዛሬ ፍጥጫና ውጥረት ወደ ነገሰበት ወደ እነ ኤላ ቤት ጎራ ብለን በዛ ተገኝተን ነበረ። ታዲያ እነ ኤላ ጋር ገባ ስንልም ወይዘሪት ለሊ ማለት ነው እሳት ለብሳ እሳት ጎርሳ ባርኮትንና ኤላን እናንተ ሰዎች ከእንቅልፋችሁ ትነቁ ከሆነ ንቁ፣ አነቃም ካላችሁ ቀዝቃዛ ውሃ በላያችሁ ላይ ቸልሽ ቢሆን እንድትነቁ አድርጋችኋለሁ እያለች ትገኛለች። ምክንያቱም ወይዘሪት ቤዛ ኤላንና ባርኮትን ለመሸወድ ብላ ብዙ ነገሮችን ተጠቅማለች። በትንሹም ቢሆንም ባርኮትን ሞንጨር አድርገዋለች። ታዲያ መሞንጨሩ ያልገባው ባርኪ ዛሬ እነ ለሊ ቤት ተገኝቷል። ለሊም እንዲህ ስትል ነግረዋለች። ባርኪ ይቅርታ አድርግልኝና እኔ ቤዛ ጋር ያየሁት ነገር እጅግ በጣም ከባድና ጸያፍ ነገር ነው። ልትነቃ ከቻልክ ንቃ። እኔ በእሷ ቀንቼ ወይም ደግሞ ክፉኛ አይደለም። ነገር ግን ቤዛ እናንተን ልትጠቀምባችሁ ትፈልጋለች። እኔን ራሱ ኤላን ተጠቅመሽበት ለምን ከዚህ ዘወራቲም ብላኝ ነበር። ግን ኤላዬን ብነግረው አይረዳኝም። ምክንያቱም ከእኔ ይልቅ ቤዛን ያምናታልና ብላ ማሳረግ ሆን እንደዚህ አርጋር ክፍክፍ አድርገባቸዋለች። ታዲያ ይህንን የሰማው ባርኪም ግራ በመጋባት አይን ፍጥጥ ጥርስ ግጥጥ የሆነ ነገር ገጥሞታል። ዙራ ገባውን ቢመለከትም የሰማው ነገር ግን ጆሮ የሚያጮህ ነው። ታዲያ ይህንን ጆሮ የሚያጮህ ነገር በደንብ አድርጎ አረጋግጦ መስማት ፈለገና ለሊ የምታወሪው ነገር ግን ታውቆሻል ይላታል። ወይዘሪት ለሊም ደግሞ አዎ በደንብ ይታወቀኛል፣ ሳላውቅም አላወራ ሴት አይደለውኝም ትላለች። ታዲያ ይውላችሁ አቶ ኤላ ደግሞ ሁል ጊዜ መከራከር ለቤዛ መቆም ያውቅበታልና ይውልሽ ለሊ ሁለተኛ ስለ ቤዛ እንዲህ እያልሽ ስታወሪ ብሰማሽ ጸብሽ ከኔ ጋር ነው ብሎ ይጉረዘረዝባታል። ታዲያ ለሊም ምን አገባኝ እኔ እንኳን አንተ ከፊት ለፊቴ ቦምብ ቢደቀንም አልፈራም እኔ ልጅት በሚል ሁኔታ ይውልህ ውሳኔ ከዚህ በኋላ የራስ ነው፣ ማመን አለማመን ያንተና የባርኪ ምርጫ ነው ብላ 4 ነጥብ አድርጋ ትዘጋዋለች። ታዲያ ኤላም እሺ ይሄን እንዴት ብዬ ልመን ሲላት እማዬን እልሃለሁ ብላ በእናቷ መላለታለች። ይህን ሲሰማ ግን 100% ለልዬ አንቺ የኔ ንግስት አምኜሻለሁ የሚል አይነት አስተያየት ያያታል። የሆነ ሆኖም ባርኪ የሰማውን ነገር ማመን ቢያቅተውም ሳይወድ በግዱ አምኖ ልቡን አረጋግቶ ወደ ቤት ልመለስ ብሎ ከቤት ተነስቶ ወደ ራሱ ቤት ምን ወደ እነ ቤት ነው ወደ ራሱ ቤት ተመልሷል። ታዲያ በዚሁ አጋጣሚም ደግሞ ለሊን እንዴት አድርጌ እንደማመሰግንሽ አላውቅም ብሏታል። አመስግኖም ወደ ቤቱ ሲመለስ ወይዘሪት አደይ ደግሞ ከቤት ወጥታ ለሊ ጋር ልሄድ ነው ትላለች። ይህንን የተመለከተችው ነገረኛዋና ትንኩሽቷ ፍቅር ወዴት አባሽ ነው ብትይ ይችላታለች። አይ እኔ እንኳን ለሊ ጋር ልሄድ ነው፣ ምክንያቱም ጠዋት ተኝቼ ስራዬን ጨራርሻለሁ፣ ተኝቼ ከማረፍድ እሷ ጋር ልሄድ ብዬ ነው አለቻት። ሰራተኛ መሆን ልኮ እንደርሳሹ እኛም እናውቃለን፣ በጣም ግን አላበዛሹም ትላታለች ፍቅር። ትንኩሽታ የሆነችው ፍቅር እየለበለበች ቢሆንም መልካም ሰው ለመምሰል ብትሞክር ለአደይ ግን መዥገር ይመስል ተጣብቃ ሁል ጊዜም በተለያዩ ነገሮች ቦጨቅ ታረጋታለች። ታዲያ አደይ ሚዋዝ አይደለችም እና ቦታም አልሰጠቻትም። ጭራሹንም የራስሽ ጉዳይ ብላ ጥላት ወደ ለሊጋ ትሄዳለች። ታዲያ ለሊጋ ሄዳ መንገድ ላይ ስትደርስ ባርኪን ታገኘዋለች። ወይ ባርኪ የድሮ ፍቅሩ ተቀሰቀሰበት መሰለኝ፣ ልቡ ፍስስ ሲል ሜዳ ላይ ሲወድቅ ታየኝ እኔ ራሱ። ታዲያ አደይም ልቧ ሳይከጅለው አይቀርምና ከድሮም
ባርኮትን ስትመለከት ግራ ተጋባች። ባርኪ የት ነበርክ ትለዋለች። እኔማ እነ ለሊ ጋ ነበርኩኝ። ታዲያ ምን ነው ፊት ደስተኛ አይደለም? ችግር አለ እንዴ ትለዋለች። አይ ችግር እንኳን ደህና ነኝ፣ ብቻ ግን ብዙ ነገር ይላታል። እኮ ምን ሆነ ነው ትለዋለች። ምንም አልሆንኩም፣ ግን በቤዛ ጉዳይ ነው ይላታል። ይህንን ስትሰማ ልቧ ደው ደው ሳይል አልቀርም። የትናንትናዋ ፍቅሯ ተመልሶ ሊመጣ እንደሆነ ልቧ እየነገራት ነው። ታዲያ ባርኪም ይኸውልሽ አንቺን በማጣቴ ልቤ እጅግ ተሰብሯል የሚል ይመስላል። እቅፍ ያደርጋታል። ወይ ጉድ! ታዲያ አደይም ይሄን እቅፍ ነበርና ድሮውን ስትጠባበቅ የነበረችው አቀፈችው። አይዞክ በርታ፣ እንደዚህ ስትሆን ማየት አልፈልግም አለችው። ይችን ቃል ከሷ በመስማቱ እጅግ ተደስቶ ችግር የለም ስለ እኔ አታስቢ፣ ስትመለሽ አወራሻለሁ ብሎ በፍቅር ይሸኛታል። እሷም ለሊጋ ትሄዳለች። ባርኪም እሳት ለብሶ እሳት ጎርሶ ወደ ቤቱ ሲገባ ወይዘሪት ቤዛን ይፈልጋል። ወይዘሪት ቤዛ ግን እንደተለመደው ሌላ ዜሯን እየጎነጎነች ድራሿ ጠፍቷል። ቤዛ እያለ በትልቁ ቢጠራም ወፍ የለም። ታዲያ እህቱን ነይና ወጣ ብለን እንዝናና የኔ ቀበጥ እያለ ዴብም እህቱን ለማጽናናት ከሙዚቃው ዓለም ወጣ በይና እስኪ ወተን የራሳችንን ዓለም ነፋሻ አየር እየወሰድን እንመልከት ይላታል። እሷም በሀሳቡ ተስማምታ ተነስታ ሊወጡ ሲሉ ነበር ባርኪ ቤዛን እየተጣራ የነበረው። ታዲያ ቤዛን አጠራሩ ጥሩ ያልሆነ ስሜት ነውና ዴቭ ባርኪ ችግር አለ እንዴ ይለዋል። አዎ ችግር አለ፣ ቤዛ የታለች ይለዋል። ቤዛ እኮ ቅድም ከኔ ጋር ቁጭ ብላ እያወራችኝ ነበር አላወቅኩም ይለዋል። ምክንያቱም ከደቂቃዎች በፊት ከዴቭ ጋር ቁጭ ብላ ዴቭን እንደተለመደው የሽወዳ ቃሎችን ስደረደርለት ነበር። እናቴ ታማ የሚረዳልኝ ሰው አጥቻለሁ፣ ባርኪም ዝም አለኝ ብላ ትንሽ ብር እንዳስገባላት ይህንን ዴቭ ያውቅ ነበረ። በጩኸቱ ውስጥም እያለ ድንገት ቤዛ ከየት መጣች ሳትባል ትላለች። የተደገሰልሽን አንቺ አታውቂም። የሚያፈቅር ሰው ሲጠላም ደግሞ እጅግ ከባድ ነውና በንዴት እየጦፈ አንቺ ቤዛ አሁን እውነታውን እንድትነግርኝ እፈልጋለሁ፣ ምን እያደረግሽ ነው ያለሽው ይላታል። እውነታውንም እንዴት እንደዚህ ታደርጊያለሽ ብሎ ፍርጥርጥ አድርጋ እንድትነግረው ይፈልጋል። እሷ ግን አሁንም አይኔን በጨው ታጥቤያለሁ በሚል ሁኔታ ምንም አላጠፋውም አለች። ወይጎ ጭራሹንም እንደዚህ ትኛለሽ እንዴ ብሎ ብስጭቱ እጅግ ገነፈለ። ዴቭ ይሄንን ተመልክቶ ኩምሽሽ አለ። ግራ ገባው። ምን እየተካሄደ ነው የሚል ይመስላል። ታዲያ ሊዱም ኧረ እንደው ይሄ ቤት ሰለቸኝ ያለ ጭቅጭቅ ሌላ ነገር የለውም ብትል የሚሰማት ግን አንድ ጆሮ እንኳን የለም። ባርኪም እየጦፈ አሁን ትነግርኛለሽ ወይስ አትነግሪኝም? እንዴት እኔና የላን ለመሸወድ አነሳሳሽ ይላታል። ታዲያ ወይዘሮ ቤዛም አይደንቅሽ ናትና ምንም ሳይመስላት አሁንም ማስተባበያ ቃሎችን እየፈለገች ጣል ብታረግም ማን ይሰማሻል ተብላለች። የመጨረሻ ማሳረጊያው ላይ ደርሳለች። አንዴ በጥፊ ዞር ስትደረግ አሜን በጎ ብላ ሌባ ሲይዙት እንደሚቀባጥረው ቀባጥራው አርፋለች። አዎ እኔ ጥፋተኛ ነኝ፣ ግን ከቤት አታስወጣኝ ይቅርታ ትለዋለች። ታዲያ ይህንን ሲሰማ ዴቭም ግራ በመጋባት አንቺ እንዴት ከኔ ብርስ ወስደሽ የለ እንዴ ይላል። ባርኪ ይህን ሲሰማ ኡኡ ብሎ ራሱን ቢዝ ፈለገ። ነገር ግን በፍጹም እንዴት ብሎ ይቻለው? እየጮህም ጭራሽ ከዴቭም ወስደሻል ይላታል። አዎ እናቴንም ይረዳልኝ ሰው አጣው ስትል ትንሽዬ ብር ልኬላታለሁ ይለዋል። እኔ የጠፋው ወንዱ ብሎ ዘራፍ ቢልም ነገር ግን ወይዘሮ ቤዛ አሁንም እየተቅለሰለሰች ይቅርታ ከቤት አታስወጣኝ አለችው። ጭራሽ የኔ ማፍቀር ሳይሆን አንቺ የታየሽ ከቤት መውጣትሽ ነው አይደለ ብሎ ባርኪ ሳት ጎርሶ ሳት ለብሶ ብስጭቱን ሊያወርድላት ቢፈልግም ወይዘሪት ፍቅር ደግሞ እንደ ደህና ስንዱ ሴት እዛ ጋ ገብታ ክላስ ውስጥ የቤዛን ልብስ እያጣጠፈች ልትሸኛት ቸኩላለች። ታዲያ ሊዱም ምን ልተባበርሽ፣ የትኛውን ድስት ልጣድልሽ የምትል ትመስላለች። ይኸውልሽ ፍቅር ምን እያደረግሽ ነው አንቺ ተንኮለኛ ስትላት፣ እኔማ ቤዛን ልብሷን በማስተካከልና ሻንጣዋን ይዛ እንድትወጣ ለማድረግ እያገዝኳት ነው ትላታለች። ውይ ደስ ይላል፣ እፎይ እሷ ልትገላገለን ነው አለች ሊዱ። አንቺም አይቀርልሽም አለቻት መዥገሯ ፍቅር። ታዲያ ይህንን የሰማችው ሊዱ ይኸውልሽ እኔ ቦጣ ደስ ይለኛል፣ ነገር ግን ከዚህ ቤት ስወጣ እኔ ብቻ ሳልሆን ዴብም ነው የሚወጣው። ዴብ ወጣ ማለት ደግሞ አንቺ ባዶ ነሽ አለቻት። ትልቁን ቁልፍ በደንብ አድርጋ ይዛለችና ታዲያ ይህንን ስትሰማ ፍቅር መሸነፍ ግድ ይላልና ተሸንፋ በይኔያውን ልብሱን አግዥኝ ትላታለች። ልብሱንም አስተካክለው መጥተው
እየየ በለው። በይ አሁን ወይዘሮ ቤዛ ልብስሽን ይዘሽ ውጭ ተባለች። አልወጣም ብላ አሻፈረኝ ብትልም ባርኪ ግን እየጎተተ ከቤት አስወጥቶ በሩን ይዘጋባታል። የክፉ ሰው መጨረሻው ይህ ነውና ትናንትና ስትጎነጉነው የነበረው ሴራ ወደ ከፍታ እሄዳለሁ ስትል ዝቅታ ማማ ላይ ቆጭ አድርጓት አረፈ። ታዲያ ቤዛም ግራ በመጋባት ወዲያና ወዲህ እያማተረች እየተመለከተች ወዴት እንደምትሄድ ግራ ገብቷታል። እኔ ግን አሁን ሳስበው ይመስለኛል ወደ ለሊ ጋር ሂዳ ለለሊ መጥፎ ነገር ሳታደርግባት አትቀርም። በቀጣዩ ክፍል የምንመለከተው ይሆናል። ታዲያ እናንተም ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። የኔ ተወዳጆች ሰላም።